እንደ አውሮፓውያኑ አቆጣጠር በ1865 አሜሪካ የ4 ዓመታት ደም አፋሳሽ የእርስ በርስ ጦርነት ተጠናቀቀ። ከ700 ሺህ በላይ ሕይወትን የቀጠፈው ይህ ጦርነት ባርነትን በሚደግፉት የደቡብ ግዛቶችና ባርነትን በሚቃወሙት የሰሜን ኃይሎች መካከል ነበር። ሰሜኑ አሸነፈ፣ ባርነትም በአዋጅ ተወገደ። ይሁን እንጂ ለደቡብ ነጮች በተለይም አበይት የእርሻ ባለቤቶች ወይንም ደግሞ ፕላንተሮች ይህ ሽንፈትና የባርነት ማብቂያው መራራ ጽዋ ነበር። ማንነታቸው ከባሪያ አሳዳሪነት ጋር የተቆራኘ ነበር። ከዚህም በላይ ትናንት በሰንሰለት ታስረው ይገዙ የነበሩ 4 ሚሊዮን ጥቁሮች ዛሬ የዜግነት መብት ይጠይቃሉ የሚለው ስጋት አከርካሪያቸውን ሰበረው። በዚህ ድንጋጤና እልህ ውስጥ በቴነሲ ግዛት ፑላሲኪ በተባለች ትንሽ ከተማ 6 የደቡብ ጦርነት የቀድሞ ወታደሮች ተሰበሰቡ። ዓላማቸው የጠፋውን የደቡብ ክብር መመለስ እናም ነፃ የወጡትን ጥቁሮች ማስፈራራት ነበር። በ1965 መገባደጃ ላይ አንድ ምስጢራዊ ማህበር መሰረቱ። ስሙም ኩክሉክስ ክላን ተባለ። ይህ የጥላቻና የሽብር ግዛት እንዴት ተጀመረ? እንዴትስ እንደ ሃይማኖትና ፖለቲካ ተቀባይነት አግኝቶ አሜሪካን አመሳቀለ? ተመልሰን የታሪኩን መጀመሪያ እንመርምር። የክላን መስራቾች መጀመሪያ ላይ ይህንን ቡድን የፈጠሩት ለመዝናናት እንደ ቀልድ ነበር ይባላል። የወታደርነት ሕይወት አሰልቺ ሆኖባቸው አብረው የሚሰበሰቡት ቢራ የሚጠጡበት የወንድማማቾች ማህበር ፈለጉ። ስሙን ከየት እንዳገኙት በእርግጠኝነት አይታወቅም። አንዳንዶች ጠመንጃ ሲተኮስ ከሚያሰማው ድምፅ የመጣ ነው ይላሉ። ይሁን እንጂ በሰፊው ተቀባይነት ያለው ትርጓሜው ከግሪኩ ኩክሎክስ የሚል ሲሆን ትርጓሜውም ክበብ ወይንም ዑደት ማለት ነው። በደንብ የተማሩ ሰዎች ስለነበሩ የግሪክና የላቲን ስሞችን በመጠቀም ምስጢራዊነቱን አጎሉለት። ነገር ግን ይህ ቀልድ በፍጥነት ወደ አሰቃቂ እውነታነት ተለወጠ። በፑላስኪ ጎዳናዎች ላይ ለመጀመሪያ ጊዜ ሲታዩ ሰላማዊ ነበሩ። ነገር ግን ብዙም ሳይቆዩ የጥቁሮች ትንኮሳና ማስፈራራት የዕለት ተዕለት ተግባራቸው ሆነ። መጀመሪያ ላይ የሚያደርጉት ነገር ነጭ አንሶላ በመልበስ ፊታቸውን በመሸፈንና በፈረስ በመጋለብ ነፃ የወጡ ጥቁሮችን ማታለል ነበር። ጥቁሮች እምነት አላቸው ብለው በሚያስቧቸው አጉል እምነቶች በመጫወት እኛ የእርስ በርስ ጦርነት ተዋጊዎች መናፍስት ነን፣ ለበቀል ተመልሰናል እያሉ ያስፈራሯቸው ነበር። ድምፃቸውን እየቀያየሩ እንስሳትን እየመሰሉ አንዳንዴም የጀርመንኛ አነጋገርን እየተናገሩ የጨለማውን ምሽት በሽብር ይሞሉት ነበር። ዓላማቸው ግልጽ ነበር። ጥቁሮች የነጮችን የበላይነት ተቀብለው እንዲኖሩ እንጂ መብት እንዳይጠይቁ ማድረግ። ይህ ድርጊት እንደ ሰደድ እሳት በመላው ደቡብ ተሰራጨ። እንደ ነጭ ሊግና ቀይ ሸሚዞች ያሉ ሌሎች የሽብር ቡድኖችም ተፈጠሩ። እነዚህ ቡድኖች በመደበኛነት ተደራጅተው ጥቁሮች እንዳይመርጡ የምርጫ ጣቢያዎችን በመቆጣጠር በግፍ በመግደልና በመስቀል የደቡቡን ማህበረሰብ በሽብር ያዙ። አንድን ጥቁር በመግደል መላውን ሕዝብ ማሸበር፣ ይሄ የሽብርተኝነት ፍቺ ነው። እናም በተወሰነ ደረጃ ተሳካላቸው። ባርነት ቢወገድም ጥቁሮች ግን በድብቅ ባርነት ውስጥ ኖሩ። ቡድኑ እያደገ ሲሄድ ጠንካራና ስመጥር መሪ አስፈለገው። ምርጫቸውም አንድ ሰው ላይ አረፈ። እርሱም የጦር ሜዳ ጀግና፣ በደቡብ ዘንድ እንደ አምላክ የሚከበረው ጀነራል ናታን ቤድፎርድ ፎረስት ነበር። ይህ ሰው በቀድሞ ሕይወቱ ባሪያ ነጋዴ ነበር። በእርስ በርስ ጦርነቱ ወቅትም በጦር ወንጀል የተከሰሰ ሰው ነው። ታሪኩ እንደሚናገረው በፎረስት ትዕዛዝ ሰራዊቱ እጃቸውን የሰጡትን ከ300 እስከ 400 የሚደርሱ ጥቁር ወታደሮችን ጨፍጭፏል። ይህ ጭካኔ ለኩክሉክስ ክላን መሪነት ፍጹም ብቁ አድርጎታል። ምንም እንኳን ፎረስት መጀመሪያ ላይ የክላን አባልነቱን ቢክድም በኋላ ግን የቡድኑ መሪ በመሆን ተቀበለ። በእርሱ አመራር የክላን ሽብርተኝነት ወደ አሰቃቂ ደረጃ ከፍ አለ። እንደ አውሮፓውያኑ አቆጣጠር 1868 የአሜሪካ ፕሬዝዳንታዊ ምርጫ ዓመት ነበር። ክላን ጥቁሮች ድምፅ እንዳይሰጡ ከፍተኛ ዘመቻን ከፈተ። በ4 ሳምንታት ውስጥ ብቻ በሺዎች የሚቆጠሩ ግድያዎች ተፈጸሙ። የፍርድ ቤቶች፣ የቤተ ክርስቲያኖችና የትምህርት ቤቶች ጣሪያዎች በእሳት ነደዱ። የመጀመሪያው ክላን ዋና ዓላማ የጥቁሮች የፖለቲካ ተሳትፎን ማክሸፍ ነበር። በተለይ የተማሩትን፣ በምርጫ ያሸነፉትንና በማህበረሰብ ውስጥ እንደ አርአያ የሚታዩትን ጥቁር መሪዎች በቀጥታ በመግደል ሕዝቡን አከርካሪ አጥንት አልባ ለማድረግ ይሰሩ ነበር። እንዲሁም ከጥቁሮች ጎን የቆሙ ነጭ ሪፐብሊካኖችንም ያጠቁ ነበር።
ይህ ሁሉ የሚያሳየው ይህ ቡድን እንዲሁ በስሜት የሚንቀሳቀስ የወንጀለኞች ስብስብ ሳይሆን ግልጽ ፖለቲካዊ ዓላማ ያለው አሸባሪ ድርጅት እንደሆነ ነው። ዋሽንግተን ያለው የፌዴራል መንግስት ይህን ሲመለከት ዝም ማለት አልቻለም። ኮንግረስ ክላንን ለማፍረስ የሚያስችሉ ሕጎችን አወጣ። ፕሬዝዳንቱ የአስቸኳይ ጊዜ አዋጅን በማወጅ በደቡብ የነበረውን የፌዴራል ጦር ክላንን እንዲዋጋና ጥቁር መራጮችን እንዲጠብቅ አዘዘ። ከፍተኛ አደንም ተከፈተ። እንደ አውሮፓውያኑ አቆጣጠር በ1872 ኩክሉክስ ክላን በመደበኛነት እንደጠፋ ተገለጸ። መሪዎቹም ታሰሩ ወይም ደግሞ ተሰደዱ። ግን ጨለማው አልተገፈፈም። ጊዜው ደርሶ የነጮች የበላይነት በሕጋዊ መንገድ ከተመለሰ በኋላ ክላን እንደገና ብቅ አለ። የ19ኛው ክፍለ ዘመን መገባደጃና የ20ኛው ክፍለ ዘመን መጀመሪያ ላይ አሜሪካ በከፍተኛ ስደት ወይንም ኢሚግሬሽን ተጥለቀለቀች። ከደቡብ አውሮፓ የመጡ ካቶሊኮችና ከምስራቅ አውሮፓ የመጡ አይሁዶች በመግባታቸው የአሜሪካ የፕሮቴስታንት ነጮች ማንነታቸው እንደተነካ ተሰማቸው። የብሔራዊ ስሜት ማዕበልም ተነሳ። በዚህ ወቅት ነበር ታሪኩን የሚቀይር አንድ ፊልም የወጣው። እንደ አውሮፓውያኑ አቆጣጠር 1915 ዲደብሊው ግሪፊዝ የተባለ ዳይሬክተር ያዘጋጀው ዘ በርዝ ኦፍ ኤ ኔሽን ወይንም የአንድ ሀገር መፈጠር የተባለ ይህ ፊልም በቴክኒክ ረገድ እጅግ የላቀ ነበር። በጦርነት ትዕይንቶቹ፣ በሙዚቃውና በአቀራረቡ ከቀድሞቹ ተራ ቀልዶች የተለየ ትልቅ ሲኒማዊ ክንውን ነበር። ነገር ግን ይዘቱ እጅግ አደገኛ መርዝ ነበር። ፊልሙ የእርስ በርስ ጦርነትንና ከጦርነት በኋላ የነበረውን ጊዜ የሚያሳይ ሲሆን ጥቁሮችን እንደ አረመኔ፣ አስገድዶ ደፋሪና አገር አጥፊ አድርጎ ይስላል። የፊልሙ ጀግኖች ደግሞ ኩክሉክስ ክላኖች ናቸው። ክላኑ እንደ ሀገር አዳኝ፣ የሞራል ጠባቂና የነጭ እሴቶች ክብር ከጥቁር አረመኔዎች እንደሚከላከል አድርጎ ያቀርባል። የፊልሙ መደምደሚያ እጅግ አስፈሪ ነው። የክላኑ አባላት በመስቀል ላይ ሆነው ሕግን ሲያስከብሩ ይታያል። ፊልሙ ጥቁር ወንዶች ነጭ ሴቶች ለማግባት ወይንም ለመድፈር ሲያስፈራሩ የሚያሳይ ትዕይንት በመኖሩ በደቡብ ነጮች ዘንድ ከፍተኛ ፍርሃትና የክላን ፍቅርን ፈጠረ። ይህ ፊልም ዘረኝነትን በሮማንቲክ ስሜት አቀረበ። ለተወሰነ አይነት ወንዶች ይህ ፊልም ክላኑን መቀላቀል ማለት ሀገር ወዳድ መሆን፣ የራስ ማህበረሰብን መከላከል ማለት እንደሆነ እንዲሰማቸው አደረገ። ፊልሙ እየታየ በነበረበት ከተማ ሁሉ የኩክሉክስ ክላን ተወዳጅነት ይጨምር ነበር። ከፊልሙ በኋላ በጥቂት ወራት ውስጥ በአላባማ የነበረ አንድ የቀድሞ ሰባኪና የወንድማማቾች ማህበር አባል የሆነ ሰው ዊሊያም ጆሴፍ ሲመንስ አዲስ ክላን ለመመስረት ወሰነ። እንደ አውሮፓውያኑ አቆጣጠር በኖቬምበር 1915 ሲመንስና ተከታዮቹ አትላንታ አቅራቢያ ወደሚገኝ የድንጋይ ተራራ ወጡ። በዚያም ግዙፍ መስቀልን አቃጠሉ። የራስ ቅል ጭንብል አድርገው አዲስ ምስጢራዊ ሥርዓትና የክብር ሕግጋትን ጻፉ። አዲስ የጨለማ ግዛት ተወለደ። የአንድ ሀገር መፈጠር ፊልም ለእርሱ ምርጥ ማስታወቂያ ሆነ። ሲመንስ አዲሱን ክላን በጋዜጦች ማስታወቂያ ወጣ። የፊልሙ ትዕይንቶች የክላኑ መለያ ሆነው በመላው አገሪቱ ታዩ። ክላኑ ይህንን ፊልም በስፋት ይጠቀምበት ነበር። ወደ አዲስ ከተማ ሲገቡ መጀመሪያ የሚያደርጉት የፊልሙን ትርኢት ማቅረብ ነበር። በ1920ዎቹ መጀመሪያ ላይ ፊልሙ አሁንም አዲስና አስደሳች ነገር ስለነበረ ብዙ ሰዎች ለመጀመሪያ ጊዜ ፊልም ያዩት በዚህ አጋጣሚ ነበር። ክላኑ ከትኬት ሽያጭ ገንዘብ የሚያገኝ ነበር። 50 ሚሊዮን አሜሪካውያን ይህንን ዘረኛ ፊልም አይተው በድንጋጤ ተቀመጡ። አብዛኛዎቹ ተመልካቾች በትምህርትና በታሪክ የተደገፈ እውነት አድርገው ወሰዱት። የፊልሙ ባለስልጣናት በታዋቂ የታሪክ ተመራማሪዎች የተጻፉ ጥቅሶችን መጠቀም የፊልሙን ትክክለኛነት ለማሳየት ይሞክሩ ነበር። ይህ ፊልም የድህረ ጦርነት ደቡብን ታሪክ ለመንገር የመጀመሪያውና ዋናው መንገድ ሆነ። ዘረኝነት በአሜሪካ ታሪክና ማንነት ውስጥ እንደገና ተረጋገጠ። ጥቁሮች ይህንን ፕሮፓጋንዳ ለመዋጋት ተደራጁ። የኤንኤኤሲፒ ድርጅት ፊልሙን ለመከላከል ሞከረ። አንዳንድ ከተሞችም አገዱት። ነገር ግን የሀገሪቱ ከፍተኛ ባለስልጣናት ዝም አሉ። እንዲያውም ራሳቸው ደቡባዊና ዘረኛ የነበሩት ፕሬዝዳንት ዊድሮ ዊልሰን ይህንን ፊልም በዋይት ሃውስ ውስጥ ለብቻቸው በማየት ይህ በመብረቅ ታሪክን እንደ መጽሐፍ ነው በማለት አወደሱት። ፕሬዝዳንቱ ፊልሙን ማሞገሳቸው ክላኑ በአሜሪካ ውስጥ ታላቅ ተቀባይነት እንዲያገኝ ትልቅ አስተዋጽኦ አደረገ። ዊሊያም ጆሴፍ ሲመንስ የክላን ሐሳብ ትልቅ የንግድ ሥራ አቅም እንዳለው ተረዳ። ስለዚህ ይህ የጥላቻ ማህበር በዘመናዊ ማርኬቲንግ ዘዴዎች መምራት ጀመረ። 2 የግብይት ባለሙያዎችንም ቀጠረ።
ኤልዛቤት ታይለር እና ኤድዋርድ ክላርክ። እነዚህ ሁለት የማስታወቂያ ስፔሻሊስቶች ገንዘብ የማግኘት ዘዴ ነበራቸው። እሱም የፒራሚድ መርሃ ግብር ወይም ፒራሚድ ስኪም ነው። ነገርየው የሚሰራው እንዲህ ነው። እኔ አንተን አባል አድርጌ ከመለመልኩ ከመጀመሪያው የመግቢያ ክፍያ 40 በመቶን እኔ ወስዳለሁ። አንተ ደግሞ ሌላ ሰው ስትመለምል የዚያን ሰው 40 በመቶ አንተ ትወስዳለህ። የሰንሰለት ይቀጥላል። የመግቢያ ክፍያው በዚያን ጊዜ $10 ነበር። ይህም ዛሬ ከ$120 በላይ ዋጋ አለው። ስለዚህ ክላኑ የድሆች ቡድን አልነበረም። የአባላት ማህበር ተብሎ የሚጠራ ትልቅ የገንዘብ መሰብሰቢያ ዘዴም ሆነ። ወርሃዊ መዋጮው ሁሉ ቀጥታ ወደ ኢምፔሪያል ዊዛርድ ወይንም ከፍተኛ መሪው ወደ ዊሊያም ጆሴፍ ሲመንስ ኪስ ይገባ ነበር። እርሱም ከዚህ ገንዘብ እየተጠቀመ ይሄድ ነበር። በብዙ ሚሊዮን ዶላር በሚቆጠር ርስት ውስጥም ይኖር ነበር። ፓርቲ ያደርግ ነበር፣ ይጠጣ ነበር። ይህ ሁሉ የሚያሳየው መላው ድርጅቱ ትልቅ ማጭበርበር እንደነበረ ነው። በተጨማሪም አባላቱ የራሳቸውን ነጭ አንሶላና ካባ እንዳይሰፉ ተከለከሉ። ከድርጅቱ መከራየት ግዴታ ነበር። ይህ ሌላ የገቢ ምንጭ ነበር። ነገር ግን ፕሮፓጋንዳው ብቻውን አባላትን አላፈራም። ጊዜው እየተለወጠ ነበርና እናም የፕሮቴስታንት ነጮች ፍርሃትም እየተለወጠ ነበር። ክላኑ የጥላቻ ንግዱን አስፋፋ። ጥቁሮችን ከመጥላት በተጨማሪ ጸረ ስደተኛ፣ ጸረ ከተማ፣ ጸረ ኮሚኒስት፣ ጸረ አይሁድና ጸረ ካቶሊክ አቋሞችንም ወስደዋል። ነጮች የሀገሪቱ ሞራል ጠባቂዎች እንደሆኑ አድርገው ራሳቸውንም ይቆጥሩ ነበር። እናም በተፈጥሯቸው የአልኮል መጠጥን የሚከለክለውን ሕግ ይደግፉ ነበር። የክላን አባላት በአብዛኛው ፕሮቴስታንቶች ነበሩ። ከካቶሊክ ጋር የቆየ ታሪካዊ ጥላቻም ነበራቸው። ካቶሊኮች ርዕሰ ሊቃነ ጳጳሳትን እንጂ አሜሪካን እንደማይወዱ ያምኑ ነበር። ርዕሰ ሊቃነ ጳጳሳቱ ፕሬዝዳንቱን ግደሉ ካሏቸውም ያለምንም ጥያቄ ይፈጽማሉ የሚል አስቂኝ ነገር ግን እጅግ አደገኛ የሆነ አስተሳሰብም ነበራቸው። በተጨማሪም ካቶሊኮች አልኮል ይጠጣሉ ብለው ያምኑ ነበር። ይህ ደግሞ አሁን አልኮል የተከለከለበት ጊዜ ስለነበረ ካቶሊኮችን ከአልኮል ንግድ ጋር አያይዘው እንዲጠሏቸውም አደረጋቸው። እንዲሁም ካቶሊክነት ከድሃ ጥቁር ቆዳ ያላቸው የአውሮፓ ሀገራት ጋር ይያያዝ ነበር። ስለዚህ በአእምሯቸው ውስጥ የነበሩት ግሪኮች፣ ፖርቹጋሎች፣ ስፓኒሾችና የደቡብ ኢጣሊያኖች ነበሩ። በዚያን ጊዜ እነዚህ ሰዎች እንደ ሙሉ ነጭ አይቆጠሩም ነበር፣ እንደ ነጭ ወይንም ጀስት ካይንድ ኦፍ ዋይት ነበሩ እንጂ። ድርጅቱ እንደ ባንክ አካውንቱ በሚያስደንቅ ሁኔታ አደገ። ቡድኑ በሀገሪቱ ውስጥ ካሉ በጣም አስፈላጊ የፖለቲካ ድርጅቶችም አንዱ ሆነ። ከደቡብ መጥቶ መላውን አሜሪካም አጥለቀለቀ። እንደ አውሮፓውያኑ አቆጣጠር ነሐሴ 8 ቀን 1925 40,000 በላይ አባላት በዋሽንግተን ፔንሲልቬኒያ ጎዳናዎች ላይ ሰልፍ አደረጉ። ይህ ትልቅ የኃይል ማሳያ ነበር። ፊታቸውን ለመሸፈንም አልፈሩም። አዲሱ መሪያቸው ሂራም ኢቫንስም በሰልፉ ላይ ነበሩ። ኢንቪዚብል ኢምፓየር ወይንም የማይታየው ግዛት ከዚህ በፊት እንደዚህ ኃይለኛ ሆኖ አያውቅም። የክላን አባልነት ግምት ከ4 ሚሊዮን በላይ ነበር። ይህ የሀገሪቱን ሕዝብ ቁጥር ስናስብ እጅግ ከፍተኛ መቶኛ ነው። በተለይም ክላኑን ከመቀላቀል የተገለሉትን ብዙ ቡድኖች ስንመለከት ክላኑ አባል የሚሆኑትን በአሜሪካ የተወለዱ ነጭና ፕሮቴስታንት ከሆኑ ብቻ ነበር። ስለዚህ ሕዝቡን በዚህ መልኩ ስናጠበው 4 ሚሊዮን አባላት ማለት አስፈሪና ትልቅ መቶኛ ነው። ካሜራዎች በሰልፉ ላይ ሲያተኩሩ፣ ሌላ ትዕይንት ደግሞ ከካሜራው በስተጀርባ ይከናወን ነበር። የክላን ሎቢስቶች ከሰልፉ ባሻገር በፖለቲካው ሕይወት ከፍተኛ ተጽዕኖ ነበራቸው። በ1920ዎቹ ውስጥ የማይታየው ግዛት 11 ገዢዎችን ወይንም ገቨርነርስ፣ 75 ተወካዮችንና 16 ሴናተሮችን አስመረጠ። ሃሪ ትሩመን የወደፊቱ የአሜሪካ ፕሬዝዳንት በወጣትነቱ ለምርጫ ሲል ብቻ ለተወሰነ ጊዜ የክላን አባል እንደነበረም በማስታወሻው አምኗል። እንደ ሃሪ ትሩማን ያለ ሰው አባል ሲሆን ይህ ነገር ሙሉ በሙሉ የተከበረና ተቀባይነት ያለው ነገር እንደነበረ መዘንጋት የለብንም። በብዙ ቦታዎች ሰዎች ክላኑን የተቀላቀሉት ክብር ስለሚያመጣላቸውም ነበር። ከፍተኛ ክብር የሚሰጠው የማህበረሰብ ድርጅትም ስለነበር። ከዚህም በላይ የክላኑ ቅርንጫፎች ዛሬ ኔትወርኪንግ የምንለውን ተግባር ያከናውኑ ነበር። ከሌሎች ሰዎች ጋር ይተዋወቃሉ። ደንበኞቹ ሊሆኑ የሚችሉ ወይንም ስራ ሊሰጡት የሚችሉ ወይንም ደግሞ አብረው ቢዝነስ ሊሰሩ የሚችሉ ሰዎችን ያገኛሉ። በአንዳንድ ቦታዎች የክላን አባል መሆን ከፍተኛ ኢኮኖሚያዊ ትርፍም ነበረውና ክላኑ በጣም ኃይለኛ ከመሆኑ የተነሳ የሰውን ሥራ መፍጠር ወይንም ማጥፋት ይችላል።
እንደ አውሮፓውያኑ አቆጣጠር በ1924 በተደረገው የዲሞክራቲክ ብሔራዊ ኮንቬንሽን እጩ አል ስሚዝ እንዳይመረጥ አግዶታል። ለዚህ ሁለት ጥሩ ምልክቶች ነበሩ። ስሚዝ ካቶሊክ ነበር፣ እናም የአልኮል ክልከላን ይቃወም ነበር። ነገር ግን የክላኑ ታላቅ ድል እጅግ አፋኝ የሆነ የስደተኞች ሕግ ማሳለፍ ነበር። ክላኑ እንደ አውሮፓውያኑ አቆጣጠር በ1924 የወጣውን የስደተኞች ሕግ ለማለፍ ረድቷል። ይህ ሕግ ለመጀመሪያ ጊዜ በአሜሪካ ውስጥ የስደተኞች ኮታ ስርዓት የፈጠረ ሲሆን ይህም ከሰሜን አውሮፓ የመጡ ነጮችን በጣም ይደግፍ ነበር። በሌላ አነጋገር ከጀርመን እና ከዩናይትድ ኪንግደም የመጡትን። ስለዚህ ከ1924 እስከ 1965 የስደተኞች ስርዓቱ እስከ ተሻሻለበት ድረስ አሜሪካ በመሰረቱ በክላን የተነደፈ የስደተኞች ስርዓት ነበራት። ይህም ወደ አሜሪካ የሚደረገውን ስደት በብዛት ወደ አሪያን ተብዮቹ ገድቦታል። ብዙም ሳይቆይ የክላኑ ግንኙነቶች በየቦታው ተስፋፍቷል። ይህም የሮሪንግ 20ዎቹን ማለትም የብልጽግና ዘመን የባህል ገጽታን ጨምሮ ድርጅቱ የራሱን ሙዚቃ አዘጋጅቶም ለቋል። በራሱ ሬዲዮ ጣቢያዎችም አጫውቷል። ድርጅቱ እንደ ፌሪ ኮስት እና ሰርች ላይት ያሉ የራሱ ጋዜጦችም ነበሩት። እነርሱም የመሪዎቹን አቋም ያትሙ ነበር። ሁልጊዜም ጸረ ጥቁር፣ ጸረ ካቶሊክና ጸረ አይሁድ። አስተዋዋቂዎቹ ጥሪውን ሰምተዋል። ኬኬኬ የሰዓቱ ንጉሥ ነበር። ማስታወቂያዎች ለ12 እስከ 18 ዓመት ሕፃናት ጁኒየር ኬኬኬ ይመከሩ ነበር እና ሁሉም ጥሩ የክላን አባላት ሊኖራቸው የሚገባቸውን መለዋወጫዎች ይገፉ ነበር። ድርጅቱ በራሱ ክብር የተጻፉ ተውኔቶችን ስፖንሰርም አድርጓል እና እንዲያውም እንቅስቃሴውን ለማስተዋወቅ ፊልሞችን ፋይናንስ አድርጓል። ምስጢራዊው ማህበር ከዚህ በፊት ታይቶ በማይታየው መልኩ ታይቷል። ታዋቂ በሆኑ ልብ ወለዶች ውስጥም ይታያሉ። ታዋቂ በሆኑ ፊልሞች ውስጥም አሉ። በታዋቂ ሙዚቃ ውስጥም አሉ። በሬዲዮ ላይም ናቸው እና በየመንቀሳቀሻው ጥግ ጋዜጦችን ይሸጡሎታል። ስለዚህ የአሜሪካ የባህል ሕይወት ዋና አካል ይሆናሉ። የክፋት ማህበሩ በጥሩ ሁኔታ ተሽጧል። ክላኑ በየቦታው ነበር። የታጠቁ ምስሎቹ በአኒሜሽንና በአጫጭር ፊልሞችም ላይ ታይተዋል። እንዲያውም ሃሮልድ ሮይድ በተባለው ፊልም ላይ ከክላን አፈና ሲያመልጥ ይታያል። እንደ አውሮፓውያኑ አቆጣጠር በ1924 ዋልት ዲዝኒ ከተመረቱት የመጀመሪያዎቹ አጫጭር ፊልሞች በአንዱ ላይ እንኳን ታይቷል። በዚያም ሕፃናት ምስጢራዊ ማህበር አባላትን ያስመስላሉ። ክላኑ በ1920ዎቹ ውስጥ ከሩቅ ትልቁ ማህበራዊ እንቅስቃሴ ነበር። እናም ከ3 እስከ 6 ሚሊዮን ሕዝብ ያለው ማስ ኦርጋናይዜሽን ብቻ አልነበረም። ነገር ግን ለወጣት ሴቶች፣ ለወጣት ወንዶች እንቅስቃሴዎች ያሉት የቤተሰብ ድርጅት ነበር። የክላን ዝግጅቶች በ1920ዎቹ በጣም የቤተሰብ ጉዳዮች ነበሩ። ሰዎች ሚስቶቻቸውን ይዘው ይመጡ ነበር፣ ልጆቻቸውን ይዘውም ይመጡ ነበር። እናም ብዙዎቹ በዓላማ አየር የተሞላ ነበር። እነዚህም የገዘፉ ፒክኒክ ነበራቸው። ስለ ፒክኒኮች እያወራን ነው። 25000 ሰዎች የመጡባቸው። ሽልማት ያላቸው ጨዋታዎችም ነበሩ። የውበት ውድድሮችም ነበሩ። የመለከት ባንዶችንም ይጫወቱ ነበር። ዳንሶችም ነበሩ። እናም በብዙ ቦታዎች አንድ ቤተሰብ ሕይወታቸውን ሙሉ በሌሎች ክላን ሰዎች ተከበው ሊያሳልፉ እንደሚችሉ የሚል ስሜትን ያገኝም ነበር። ለክላን የቀብር ስነ ስርዓቶች፣ ለክላን ሰርግ፣ ለሕፃናት ጥምቀት የተለየ ስክሪፕቶችም ነበሩ። ለብዙ ነጭ ፕሮቴስታንት ሰዎች የዕለት ተዕለት ሕይወት አካልም ነበሩ። ክላኑ በቀን ውስጥ ጥሩ እንቅስቃሴዎችን እያስተናገደ ባለበት በተመሳሳይ ጊዜ ወንጀሎች በጥላው ውስጥ ቀጥለዋል። ክላኑ ሊታሰብ የማይችለውን ነገር በማድረግም ችሏል። ክቡርም ሆኗል። እናም ግራንድ ዊዛርዱ ወይንም ጠቅላይ መሪው በታይም መጽሔት ሽፋን ላይ እንኳን ወጥቷል። በ1920ዎቹ ውስጥ በጣም አስፈላጊው ነገርና ምናልባትም በጣም አስፈሪው ነገር እርስ በእርሳቸው የተወሰነ ክብር ማግኘታቸው ነው። በብዙ ሰዎች ዘንድ በአሜሪካ ውስጥ ሕጋዊ ወንድማማችነት በፖለቲካ ቡድን ተደርጎም ይታይ ነበር። ነገር ግን ይህ የወርቅ ዘመን አይቆምም። በ1920ዎቹ መገባደጃ ላይ በርካታ ቅሌቶች ንቅናቄውን አዳክመውታል። ዴቪድ ስቲቨንሰን የኬኬኬ አዲስ ጠንካራ ሰው፣ የኢንዲያና ግራንድ ድራጎን ከ100,000 በላይ አባላትን ይቆጣጠር የነበረው ጸሐፊውን በመድፈርና በመግደል ተፈርዶበታል። እርሱ ጠልፏል፣ ነክሶም አሰቃይቷል። እናም ረዳቱን ደፍሮ ገሏል። እናም በጣም አስደንጋጭ ነበር። ይህ በኒውዮርክ ታይምስ በምዕራብ ጠረፍም ተሸፍኗል። እናም ለአንዳንድ ሰዎች ደህና፣ ይህ በጣም ሩቅ እየሄደ ነው፣ ከዚህ መራቅ አለብን፣
የ1920ዎቹ የክላን ታላቅ ዓላማዎች አንዱ የነጭ ሴቶችን ንጽህና መጠበቅ ነበር። ስለዚህ እነርሱ 100% አሜሪካዊነት ላይ ነበሩ። እንደጠሩት ለነጭ ሴቶችና ለክብራቸው እንዲሁም የመሳሰሉት ለበጎነታቸው በመቆም ላይ። ደህና ታውቃላችሁ፣ በአሜሪካ ውስጥ በጣም ታዋቂው ክላንስማን በዚህ በሚያስደንቅ የአስገድዶ መድፈር ተፈርዶበትና በመጨረሻም የማድ ኦቨርሆልዘር ግድያ ሲፈጸም በመጀመሪያ የኢንዲያና ክላንን ሙሉ በሙሉ አጠፋውና ከዚያም በሞገድ የተቀረው ክላን ወደቀ። የዕድሜ ልክ እስራት ተፈርዶበት ስቲቨንሰን የሚያጣው ነገር ስላልነበረ ምስጢሮችን ማካፈል ጀመረ። እንደ አውሮፓውያኑ አቆጣጠር በጁላይ 1927 ሰነዶችን ለጋዜጦች ላከ። እነርሱም በክላን የተበላሹትን የኢንዲያና ግዛት ባለስልጣናትን ያጋልጡ ነበር። ገዢው ኤድ ጃክሰን እና ሌሎችም ብዙዎች ተሳታፊ ነበሩ። የኢንዲያና ፖሊስ ከንቲባ ጆን ዱቫል ደብዳቤ የበሰበሰውን መጠን ገልጦታል። የኢንዲያና ፖሊስ ከንቲባ ሆኜ ከተመረጡ ከዲሲ ስቲቨንሰን ድጋፍ ውጪ ማንኛውንም ሰው ላለመሾም ቃል እገባለሁ። ብዙም ሳይቆይ የኤድዋርድ ክላርክ ተራ ክስ ተመሰረተ። የክላን የመገናኛ ሰው አውዘውትሮ ከሴተኛ አዳሪዎች ጋር ሲታይና ውስኪ ሲጎነጉን ይታይ ነበር። ይህም በክላን የተዋወቁትን የሃይማኖታዊ እሴቶች ሙሉ በሙሉ በመናቅ ነው። ኢየሱስ ዛሬ በሕይወት ቢኖር የክላን አባል ይሆን ነበር ሲሉም ይናገራሉ። ከክላኑ ጋር የተያዙት ከብዙ ተቃርኖች አንዱ መሪዎቹ አባሎቻቸው የሚጠይቋቸውን የሞራል እሴቶች እምብዛም የማይኖሩ መሆናቸው ነው። በመላው አገሪቱ ያሉ ሰዎች ይህን እዩ። እናም ያ በከፊል ይህ ቡድን ክላኑ እንደተናገረው ጀግናና አርበኛ ድርጅት እንዳልሆነ የሚገልጽ የሕዝብ ግንዛቤን መጀመሪያ ነበር። በ1920ዎቹ መገባደጃ ላይ አሜሪካን ያወደመው ታላቁ የኢኮኖሚ ውድቀት ድርጅቱን የበለጠ አዳከመው። አባላቱ መዋጯቸውን ለመክፈል ገንዘብ አልነበራቸውም። የፕሬዝዳንት ሩዝቬልት የኢኮኖሚ ማገገሚያ ፖሊሲዎች የገጠር ደቡቡን ለወጡ። እናም የማኑፋክቸሪንግ ሥራዎችን ፈጠሩ። ክላኑ ከአሁን በኋላ ማኅበራዊ መሰላልም አልነበረም። ድሃ ነጮችም ተራመዱ። ከተመረጡ በኋላ ሩዝቬልት የአልኮል መጠጥን እንደገና አጸደቁ። የማይታየው ግዛት በአልኮል ክልከላ ላይ የተደረገውን ውጊያም ተሸነፈ። ይህ የመጨረሻ ሽንፈቱ አይሆንም። እንደ አውሮፓውያኑ አቆጣጠር በ1939 የሆሊውድ ቤስት ሴለሩን ጎነ ዊዝ ዘ ዊንድ ወይንም ከነፋስ ጋር የተወሰደው አጣጥሞታል። ይህም በዘረኛ ጭፍጨፋ፣ ጥላቻ የተሞላ የእርስ በርስ ጦርነት ሌላ ፓራኖሚክ ታሪክ ነው። ነገር ግን ምንም እንኳን ክላኑ በማርጋሬት ሚቼል ቤስት ሴለር ውስጥ ቢታይም ከፊልሙ ሙሉ በሙሉ ተቆርጧል። እንደ አውሮፓውያኑ አቆጣጠር በሴፕቴምበር 1939 ዓለም በእሳት ነደደ። በጥላቻ መልእክቱ እውነተኛ ሆኖ ክላኑ በጊዜው ከአሜሪካ የናዚ ደጋፊ ፓርቲ ቡድን ጋርም ተባበረ። በጀርመን አሜሪካን ቡድን የተያዘው ካምፕ ኖርላንድ በጀርመንኛ እንኳን መጣችሁና በእንግሊዝኛ አስወግድ ይላል። የኒው ጀርሲ ኩክሉክስ ክላን ካምፑን ለአንድ ቀን ሲከራየው ካሜራማኖች ሁሉንም ነገር እንዲቀርጹ አልተፈቀደላቸውም። ጥቂት ክላን ሰዎች ብቻ በፎቶዎች ላይ ይታያሉ። ምንም ዩኒፎርም ቡድን አውሎ ነፋስ ወታደሮችም የሉም። የክላኑ ግዙፍ አርተር ቤል ግራና የቡድን መሪ ክላፕሮክ ተጨባበጡ። ነገር ግን አሜሪካ ከታህሳስ 1941 በፐርል ሃርበር ጥቃት ጦርነቱ ውስጥ ገባች። የቡንድ ቡኒ ሸሚዞችና የክላን ነጭ ኮፍያዎች ሁለቱም ከሕዝብ ሕይወት ለዘላለም ጠፉ።